መዝሙር 145 ቁጥር 4 እግዚአብሔር በቃሎቹ የታመነ ነው፣ በስራውም ሁሉ ጻድቅ ነው። እግዚአብሔር የተፍገመገሙትን ሁሉ ይደግፋቸዋል፣ የወደቁትንም ያነሳቸዋል። የሁሉ አይን አንተን ተስፋ ያደርጋል፣ አንተም ምግባቸውን በየጊዜው ትሰጣቸዋል። አንተ እጅህን ትከፍታለህ፣ ሕይወት ላለውም ሁሉ መልካምን ትመግባለህ። እግዚአብሔር በመንገዱ ሁሉ ጻድቅ፣ በስራውም ሁሉ ቸር ነው። እግዚአብሔር ለሚጠሩት በእውነት ሁሉ ለሚጠሩት ቅርብ ነው። እግዚአብሔር የሚወዱትን ይጠብቃል። አፌ እግዚአብሔር ምስጋና ይናገራል፣ ስጋም ሁሉ ለዘላለም ዓለም የተቀደሰውን ስሙን ይባርክ። እግዚአብሔር ለሚጠሩት ሁሉ በእውነትም ለሚጠሩት ቅርብ ነው። እስቲ እግዚአብሔር ቸር ነው በሉ። እግዚአብሔር ጻድቅ ነው በሉ። እግዚአብሔር ቅርብ ነው በሉ። ልመናን ይሰማል በሉ። ያድናል በሉ። የሚፈሩትን በሉ ከምኞታቸው ያጠግባል በሉ። ኧረ አንድ ሰው አሜን ይበላ። ከዛ በላይ በጣም ደስ ያለኝ እግዚአብሔር በቃሎቹ የታመነ ነው። ተስፋን የሰጠ የታመነ ነው። ምን የሰጠ? እግዚአብሔር በቃሎቹ ሁሉ ምንድነው? ታማኝ። የእግዚአብሔር ሌላ ስሙ ምን እንደሆነ ታውቃላችሁ? ታማኝ በሉ። እስቲ ድገሙና ታማኝ በሉ። እግዚአብሔር ሲናገር የእውነት ነው የሚናገረው፣ የውሸት አይናገርም። እግዚአብሔር ለማስመሰል አይናገርም። እግዚአብሔር እድል ለመሞከር አይናገርም። እግዚአብሔር ሲናገር የእውነት እኮ ነው የሚናገረው። ቃሎቹ ደግሞ ምንድናቸው? የታመኑ ናቸው። ቃሌ ከሚያልፍ አለ ሰማይና ምድር ቢያልፍ ይቀላል። እግዚአብሔር ምን ያክል ለቃሎቹ ታማኝ እንደሆነ፣ እግዚአብሔር ምን ያህል ለቃሉ ዋጋ እንደሚሰጥ፣ እግዚአብሔር ቃሉን ከምን ጋር እንደሚያነጻጽረው ተመልከቱት። ሰማይና ምድር ቢያልፉ ይቀላል። እግዚአብሔር በቃሎቹ ሁሉ ምን ያለ ነው? የታመነ ነው። ለመናገር ያክል አንዳንድ ጊዜ ሰዎች ይናገራሉ። ለመናገር ያክል እግዚአብሔር ለመናገር ያክል ተናግሮ አያውቅም። እግዚአብሔር ታማኝ ነው። ሊያደርግ ይናገራል በለው። ከጎን ያለው ሰው ሊፈውስ ይናገራል በለው። ሲ ታምርን ሊያደርግ ይናገራል። አረ በሮችን ሊከፍት ይናገራል። ደጆችን ሊከፍት ይናገራል። የሞተው ሊያስነሳ ይናገራል። እግዚአብሔር እኮ እውነት ነው በለው። ከጎን ያለው ሰው ራሱን እኮ ነው እኔ እውነት ነኝ አላለም። ውሸት አይደለሁም ማለት እግዚአብሔር ይዋሽ ዘንድ እግዚአብሔር አመፀኛ አይደለም ይላል። እግዚአብሔር ተናገረ ማለት እውነቱን ነው። በቃሎቹ ምን ያለ ነው? የታመነ ነው። እግዚአብሔር ቃሉን ይወዳል በለው። ከጎን ያለው ሰው ቃሉን ይወዳል፣ ቃሉን ይጠብቃል፣ ተስፋን ይጠብቃል። ማን ነው ጮሆ አሜን የሚለኝ? ታማኝ ነው በለው። ከጎን ያለው ሰው አደርጋለሁ ሲል ኃይል አጥሮኝ ማድረግ አልቻልኩም አይልም። በቃ አደርጋለሁ ሲል አድርጎታል። እግዚአብሔር አሻግራለሁ ሲል አሻግሮ ያስጀምራል። እግዚአብሔር አደርጋለሁ ጨርሶት መጀመሪያ ይጨርሷል። አደርጋለሁ ያለ ሰዓት ላይ ይጨርሰውና ከእንደገና ባለቀ ነገር ላይ ያስጀምራል። ነገ በሰማሪያ በሉ እስቲ። ማን ያለው? እግዚአብሔር እኮ ነው ያለው። ሰማሪያ በተጨነቀችበት ጊዜ እስራኤልም ረሃብ ነው፣ ሰማሪያም ረሃብ ነው፣ በቃ በየቦታው ረሃብ ነው። በተጨነቀ ጊዜ እግዚአብሔር እንደዚህ ያለ ነገ በሰማሪያ ያለ እግዚአብሔር መልካም ዱቄት፣ አንድ መስፈሪያ ዱቄት መልካም ለዛውም ማኛ የሚባለው ማለት ነው። ምርጡን ሰው እኮ የዶሮ ኩስ በሚበላበት ጊዜ ሰው የአያ መንጋጋ ቀቅሎ ለቴስት ብቻ በሚበላበት ጊዜ መልካም ዱቄት እያለ ያወራል። ዛሬ ተነብያለሁ። ባለቀ ነገራችሁ ላይ እግዚአብሔር መልካም ነገር ያደርጋል። መልካም ዱቄት አለ እግዚአብሔር። እስቲ መልካም ዱቄት በሉ። 2 መስፈሪያ ገብስ በአንድ ስቅል ይሸመታል አለ እግዚአብሔር። በሌለ ነገር ነው እኮ የሚያወራው። ኪስ እኮ ቁንጫ እየዘለለ ነው። እግዚአብሔር ግን እሞላዋለሁ ይላል። ባለዳ እኮ እዛ እያስጨነቀ ነው። ልጆችሽን ወስዳለሁ ይላል። ካልከፈልሽኝ እያለ እያስጨነቀ እግዚአብሔር ምን ይላል? ዘይት ፋብሪካ ትከፍቻለሽ፣ እኔ ካንቺ ጋር ነኝ ይላል። እግዚአብሔር በቃሎቹ ምን ያለ ነው? አደርጋለሁ ካለ እግዚአብሔር ሊያደርግ ነው። እፈጥራለሁ ካለ እግዚአብሔር ሊፈጥር ነው። አሻግራለሁ ሲል ተሳስቶ አይደለም ያለ፣ ገምቶ አይደለም። ይሄ ልጅ ኦኬ ሊሻገር ይችላል ብሎ አይደለም። ምንም ንፋስም የለም ደመናም የለም። እግዚአብሔር ግን ምንም በሌለበት አደርጋለሁ ይላል። ይህ ምን
ሸለቆ በምን ይሞላል? እኔ እግዚአብሔርን ጠብቄው አላፈርኩም። እሱ በቃሎቹ የታመነ ነው፣ አይዋሸኝም። ይዋሽ ዘንድ ሱራፌል አይደለም፣ ይዋሽ ዘንድ አንቺ አይደለሽ፣ ይዋሽ ዘንድ አንተ አይደለም፣ እንደ ሰው አይደለም። እግዚአብሔር አምላክ ነው። ብዙ ነገር የተናገራችሁ ሰዎች፣ እግዚአብሔር ብዙ ያወራችሁ ሰዎች ጊዜውን ጠብቆ ያደርገዋል። እግዚአብሔር የተናገረ ሁሉ ይሆናል በለው። ከጎን ያለው ሰው ታማኝ እኮ ነው በለው። በቃ እውነተኛ እኮ ነው፣ ጻድቅ እኮ ነው፣ ትክክል እኮ ነው። እግዚአብሔር እኮ ትክክል ነው፣ አይዋሽም እኮ እግዚአብሔር፣ አይቀባጥርም እግዚአብሔር። ማን ነው አሜን የሚለኛ? አረ አንድ ሰው ሃሌሉያ ይበል። ስለዚህ እግዚአብሔርን ተስፋ አድርጋችሁ ወይኔ አፍሪ ይሆን እንዴ፣ ወይኔ አይሳካ ይሆን እንዴ፣ ወይኔ ወድቅ ይሆን እንዴ፣ ወይኔ የኔ ነገር ይበላሽ ነው። ተናግሯል፣ ያደርገዋል። ይታመናል በለው። ከጎን ያለው ሰው ይታመናል። ኢየሱስ ያድናል። ሰይጣን ሲፈትንህ በመሰለም ይፈትንህ። ሰይጣን ሲፈትንህ መሃል ላይ እንድትሆን ያደርጋል። በማመንና ባለማመን አንድ እግር በዚህ ነው፣ አንድ እግር በዚያ ነው። የሚጠራጠርን ሰው እንደሚያነክስ ሰው ነው አይደል መጽሐፍ ቅዱስ የሚመስልልን። ከእግዚአብሔር አንዳች ነገር የሚቀበል አይምሰለው ነው የሚለው። ሰይጣን እንድትወላውል ያደርጋል፣ እንድወላውል ያደርጋል። ጥርጣሬ የማይጠረጠረውን አምላክ፣ ታማኙን አምላክ እንድትጠረጥረው ያደርጋል። የሚጠራጠር ደግሞ ከእግዚአብሔር ምንም ነገር አይቀበልም። እንኳን ከእግዚአብሔር ከሰው ራሱ የሚጠራጠርን ሰው ተቀርበዋል እንዴ? የሚጠራጠር ከሆነ እኮ አይ አይደለም። እግዚአብሔር የሚያምኑትን ይወዳል። ታማኝ ነው የሚሉትን፣ ያደርገዋል የሚሉትን፣ ከኔ ጋር ነው የሚሉትን፣ አምነዋለሁ የሚሉትን፣ ያሻግረኛል የሚሉትን፣ በእውነት እግዚአብሔር ማንን እንደጣለ ይጥለኛል፣ እግዚአብሔር ማንን እንደተወ ይተወኛል የሚሉትን እነሱን እግዚአብሔር ይረዳል። እግዚአብሔርን ተስፋ አድርገህ ስለማታፍር በሙሉ ልብህ ነው። በሙሉ ልብህ እስቲ በሙሉ ልቤ በሉ። አራ በሙሉ ሐሳቤ በሙሉ አይምሮዬ አምነዋለሁ በሉ። እስቲ ብናምነው ከሱ ጋር እንከብራለን ይላል። ብናምነው ጥቅሙ ለማን ነው? ለማን ነው? ያመነ መች አፈረ በለው። ከጎን ያለው ሰው ያመነ መች ወደቀ? ያመነ መች ተጣለ? ከነ ልጆቹ መች ወድቆ ቀረ? አረ አንድ ሰው ጮህ አሜን ይበላ። ያላመነ ከሰረ እንጂ በለው። ከጎን ያለው ሰው ያላመነ እንደተጠራጠረ ቀረ እንጂ በየሜዳው። ብናምነው ከሱ ጋር እንነግሳለን። ባናምነው ሲልና እርሱ የታመነ ሆኖ ይኖር፣ ውጤቱ አይለወጥም በለው። ይሄ ልበላችሁና ልጨርስ። እኔ ስላመንኩት እግዚአብሔር የሚጨምርለት ነገር የለም። እግዚአብሔርነቱ አይቀንስ፣ ክብሩ አይቀንስ፣ ታማኝነቱ አይቀንስ፣ ኃያልነቱ አይቀንስ፣ ጎበዝነቱ አይቀንስ፣ ጀግንነቱ አይቀንስ። ማን ነው ጮሆ አሜን? ባናምነው ውጤቱ ያው ነው። እግዚአብሔር ነው በለው። ከጎን ያለው ሰው እኔ ነኝ እንጂ ከመሃል የጀመርኩት እግዚአብሔር ከጥንት የጀመረ ነው። ጥንትም ታማኝ ነው። በቃሎቹ ምን ያለ ነው? ከሰረ። የተጠራጠረ ከሰረ። የተጠራጠረ ሰው ዱቄት ሲበላ፣ ሰው ገብስ እየበላ እግዚአብሔርን ሲያመሰግን ያላመነ የተጠራጠረ የሰማይ መስኮት ቢከፈት እንኳን ይሄ ሊሆን አይችልም ያለ ሰው ረግጦት ሞተ ነው የሚለው። የማያምን ሰው ሞቱ ራሱ ያስጠላል። ባናምነው ምን ይመጣል በለው። ከጎን ያለው ምን ይመጣል? ምን ይመጣል? እግዚአብሔር ምኑ ይቀንሳል? እግዚአብሔርነቱ ይቀንሳል? አረ አንድ ሰው አሜን ይበላ። አይ እኔ በቃ እንደውም እግዚአብሔር ማምለክ አቁም ያለው ብለህ ብትሄድ እግዚአብሔር መሆኑ ይጠፋል። ወይኔ ሰይጣን እኮ ክፉ ነው። እግዚአብሔር ይገስጸው። ዝም ብሎ እያጠራጠረን ከመልካም ነገር ሊያጎለን። ከጎን ያለው ሰው ቢረፍድም ቢዘገይም በእርግጥ ይመጣል፣ ደግሞ አይዘገይም። ማን ነው አሜን የሚለኝ? ይሄን ልናገር። እግዚአብሔር ታምር ሲያደርግ የመጀመሪያው አይደለም። እግዚአብሔር ሰው ሲረዳ ሱራፌል የመጀመሪያው አይደለም። እግዚአብሔር ከትቢያ ሲያነሳ የመጀመሪያው አይደለም። እግዚአብሔር ባህሪው ነው። ማን ነው ጮሆ ባህሪው ነው የሚል? ታሪክን መስራት ባህሪው ነው። የወደቀን ማንሳት፣ እጁን መክፈት፣ ከመልካምነት ማጥገብ፣ አረ ባህሪው ነው በሉ። እስቲ በእኔ አልጀመረም፣ ባንቺ አልጀመረም፣ ባንተ አልጀመረም፣ ትናንትናም ዛሬም እስከ ለዘላለም he is the same ያው ነው። ሃሌሉያ። ስለዚህ ወዳጆቼ ሆይ ሰይጣን ሲፈትንም እንደሚያደርግ ታውቃለህ። ያጠራጥራል። በቃ ዝም ብሎ የምትጠራጠሩ ሰዎች ጉዳችሁ ፈላ። እግዚአብሔር ሰይጣን ሊጥላችሁ ነው፣ ሊያዋርዳችሁ፣ መንገድ ላይ ልትቀሩ ነው። አንዳንዶቹን እንዳዋረደ ሊያዋርዳችሁ። ይሄ ነገር ከገባብ ጊዜ በኋላ ጀምሮ ጤነኛ አትሆንም።
በሽታ ላይ ነው የሚጥልህ። ሰይጣን ሊበቀል ነው የሚፈልገው። እጆች ቀኝ እጃችሁን ብቻ ከፍ አድርጉልኝና አምነዋለሁ በሉ። ታማኙን እግዚአብሔርን አምነዋለሁ። የማይለወጠውን አምላክ አምነዋለሁ። ፊቱ የማይቀየረውን አምላክ፣ በክረምት በበጋ የማይቀየረውን፣ በክፉ ቀን የማይቀየረውን፣ በመልካም ቀን የማይቀየረውን የማይለዋወጥ ባህሪ ያለውን እግዚአብሔር ምን እለዋለሁ? አምነዋለሁ። እግዚአብሔር መጠራጠር የጀመርክ ጊዜ ድንጋይ ከፊት እንቅፋት እንዳለ እንድታስብ ፈልጋለሁ። እኔ እግዚአብሔር አልለወጥም አለ። የያዕቆብ ቤት ሆይ የጠፋችሁ አይደላችሁም አለ። በእውነት እጆቻችሁን ከፍ አድርጉ። የኪዳን አምላክ የማይቀየር፣ የኪዳን አምላክ የማይለወጥ፣ ፊቱን ለአንድ ደቂቃ ዞር የማያደርግ። ሰይጣን ይበላል እኮ ፊቱን እግዚአብሔር ዞር ቢያደርግ እኮ የለህም አንተ። የማይቀየር ፊቱን ለዘላለም በእኛ ላይ ያበራ አምላክ ይባረክ። አምነዋለሁ። ታማኝ ስለሆነ አምነዋለሁ። ስለማይሳሳት አምነዋለሁ። በቃሉ የታመነ ስለሆነ አምነዋለሁ። ማን ነው ዛሬ የሞኝ እምነት ማመን የሚፈልግ? እየሞተ የሚያምን፣ ሃሌሉያ፣ እየከሰረ የሚያምን፣ እየወደቀ የሚያምን፣ ነገሮች አልተሳኩም ግን የሚያምን፣ ነገሮች አልቀኑም ግን የሚያምን፣ በቃ የሞኝ እምነት አምነዋለሁ። ሃሌሉያ። ለምን? እግዚአብሔር አይቀየርም፣ እግዚአብሔር አይለወጥም፣ እግዚአብሔር ያው ነው፣ እግዚአብሔር ትክክል ነው። ማይ ጋድ ለምን እጠራጠረዋለሁ? ውጤቱ ላይ ይቀየር የለም ስላልኩኝ ውጤቱ አይቀየር።